አሜሪካ መግባቱ ተረጋግጧል። She just wanna bounce to it, baby, get your giddy on. Welcome to the stage with a drink like I'm Giveon, but I never came here to sing what I'm really. የሚለብሳቸውን ልብሶች መሰፋለት እኔ ነኝ። ስለሰው ቀድጄ ልልበሰው የሚለውን ቃል እኔ ነኝ ለቃሉ ቡቲክ የሰጠሁት። የሚለብሳቸውን ልብሶችም ደግሞ እኔ እንደምሰፋለት ስንቶቻችሁ ታውቃላችሁ? ቃሉ ለፍቅር ጠይቆኛል። ምን ብሎ አብረን ነው ብሎ ጠይቀኝ። እሺ ፍቅር ይዞኛል ካንቺ ምናምን ሲለኝ ዶክተር ቴድሮስ አድሃኖም አድናቆታቸውን ገልጸውለታል። ዓለማችን የጤና ሚኒስትር ዋና ዳይሬክተር የሆኑት ዶክተር ቴድሮስ አድሃኖም በዚህ መንገድ ያላቸውን ፍቅር ለሱ አሳይተዋል። ሚስቱ ዲዛይነር የሆነችው ሼፍ ማርከስን አግኝቶታል። ሼፍ ማርከስ አግኝቶታል። ቴንክ ጋድ። በቃ ማይል ያው ሼፍ ማርከስ ካገኛችሁት ዓለም አቀፍ ተጽዕኖን በዘምዘም ሞባይሎች ተመልከቱ። ስለሰው ቀድጄ ልልበሰው የሚለውን ቃል እኔ ነኝ ለቃሉ ቡቲክ የሰጠሁት። የሚለብሳቸውን ልብሶችም ደግሞ እኔ እንደምሰፋለት ስንቶቻችሁ ታውቃላችሁ? እሷ አይደለችም ካለ ወጥቶ ቪዲዮ ይስራ። እኔ ስቀልድ ነው። ቃሉ ቡቲክ በጣም ጎበዝ ነህ፣ ጀግና ነህ፣ በርታ። እኔ ስቀልድ ነው፣ ለቀልድ ያህል ነው። ግን እስከዛሬ ድረስ ቪዲዮ ሰርቼልህ ስለማላውቅ ነው። ጀግና ቃሉ ቡቲክንና የሚያመሳስላቸው ነገር አለ። እንግዲህ እንደምታውቁት ቃሉ ቡቲክ አይናገርም፣ ስራው ነው የሚናገረው ማለት ነው። እዚህ ጋር እንደምታዩት ካቢሌም እንግዲህ አይናገርም። ቲክቶክ ወይም ኢንስታግራም ቪዲዮዎች ሲሰራ እንደ ሪአክሽን ነው፣ ምንም አይነት ንግግር የለውም ማለት ነው። እንግዲህ እሱ በጣም ብዙ ፎሎወሮች አሉት ቲክቶክ ላይ። ቢሆንም ግን የኛ ቃሉ ቡቲክ በአንድ ቀን ውስጥ ብዙ ፎሎወሮችን እየጨመረ ይገኛል። ትናንትና እኔ ሳየው 2 ሚሊዮን ፎሎወር ነበር። ዛሬ 2.6 ሚሊዮን ፎሎወር ኢንስታግራም ላይ ደርሷል ማለት ነው። ብዙ የሚያመሳስላቸው ነገር አለ። እሱም ግን ቦንሶ እንደሚሄድ ምንም ጥርጥር የለውም። ገራሚ ነው። ይመችህ። ኮንግራቹሌሽን። ከቃሉ ቡቲክ ጋብራችሁ ተምራችኋል? ክፍል ውስጥ ካፕል አዘኔና ስናጠር ሲንግል አብረን ነው ብሎ ጠይቀኝ። እሺ ፍቅር ይዞኛል ካንቺ ምናምን ሲለኝ እኔ ሲጀምር አልወደውም ነበር። ከዛ አሁን መፈመሱን አይቼ በውስጥ ዋሰብኩበት ቤት ብላሽ ዶክተር ቴድሮስ አድሃኖም በዚህ ያላቸውን ፍቅር ለሱ አሳይተዋል። ኢትዮጵያኖች ታሪክ ሰርታችኋል፣ እንኳን ደስ አላችሁ። ትናንትና እንደሚታወሳችሁ እንግዲህ አንድ ቪዲዮ ሰርቼ ነበረ። ይህም እንግዲህ ኢትዮጵያ የሆነውና የመጀመሪያው የኢትዮጵያ ኢንተርናሽናል ቲክቶከር የሆነውን የቃሉ ቡቲክስን ተንተርሶ በዚህ መልኩ ይህ የራሱን የሆነ የፋሽን ብራንድ ያለው ግለሰብ ቪዲዮ ሰርቶ ነበር። ለዚህም ኮንተንት ባለቤት ለቃሉ ቡቲክስ ምንም አይነት ሪኮግኒሽን ሳይሰጥ ቪዲዮ ሰርቶ ነበር። አክቹሊ እኔ ገና ቪዲዮን ዲስከቨር ሳላረገው ነበር ኢትዮጵያኖች ወደዛ መጉረፍ የጀመሩት፣ ወደ ኮመንት መሄድና የዚህ ኮንተንት ባለቤት ኢትዮጵያዊ እንደሆነና ታዳጊ ልጅ እንደሆነ ፎቶውን በዚህ መልኩ በማስቀመጥ ብዙዎች እንግዲህ ኮመንት እያደረጉ ነበር። እኔም ተናግሬ ነበር፣ እኔም ሄጂ ኮመንት አድርጌ ነበር። ታዲያ ዛሬ አዲስ የሰራውን ቪዲዮም ሆነ ትናንትና የሰራው ቪዲዮ በዚህ መልኩ እንግዲህ በኮመንት ተጥለቅልቆ ነበረ። በነገራችን ላይ ኢትዮጵያኖች ብቻ አይደለም ኮመንት ሲያደርጉ የነበሩ በዓለማችን ላይ የሚገኙ የተለያየ ዜግነትና የተለያዩ ሀገራት የሚኖሩ ሰዎች የቃሉ ቡቲክስን ከዚህ በፊት ቪዲዮ የተመለከቱ ሰዎች ኮፒራይት ነው፣ የልጁ ንብረት ነው፣ እሱንም አፕሪሺየት ማድረግ አለበት፣ ሪኮግኒሽን መስጠት አለበት ብለው ኮመንት ሲያደርጉ የነበሩት። ታዲያ በተጨማሪ ይሄም የሚያሳየው ልጃችን ኢንተርናሽናል እንደወጣ ነው፣ አንዱ ፕሩፍ ነው። ታዲያ እሱም የሰራውን ስህተት አምኖ በዚህ መልኩ እንግዲህ አዲስ በሰራው ቪዲዮ ላይ ዲስክሪፕሽን ላይ በዚህ መልኩ አስቀምጧል። ብዙ ኢትዮጵያኖች ለሰጣችሁኝ ኮመንት እጅግ በጣም ነው አድርጌ ማመሰግናችሁ። የብቻ አይደለም ፀሐያማ ወደ ሆነችው ኢትዮጵያ መምጣት ፈልጋለሁ፣ ኢትዮጵያ መጎብኘት ፈልጋለሁ። መጎብኘት ብቻ አይደለም ይሄንን ኮንተንት የፈጠረውና የዚህ ኮንተንት ባለቤት ከሆነው ከቃሉ ቡቲክስ ጋር ቪዲዮ መስራት ፈልጋለሁ። ፎሎ ስላደረጋችሁና ሰብስክራይብ ስላደረጋችሁ በጣም ነው ማመሰግነው ብሏል። ባይ ዘ ዌይ ፎሎ በጣም ጨምሯል። ዋናው ነገርና ስራችን እንደሰራን የሚያሳየው ግን ለቃሉ ቡቲክስ የሚገባውን ክብርና ሪኮግኒሽን በዚህ መልኩ ሰጥቷል። ከሱ ጋርም ኢትዮጵያ ድረስ መጥቼ ኮንተንት መስራት ፈልጋለሁ ሲል እንግዲህ በዚህ መልኩ ሜንሽን አድርጎታል። በቃ ምን ማለት ይችላል? አረንጓዴ ጎርፍ ነው የሆናችሁበት። ኮመንቱ እጅግ በጣም ተጨናንቋል በዓለም አቀፍ ደረጃ። እንዲሁም ኢትዮጵያ ውስጥ የሚገኙ ሰዎች ወደዛ ኮመንት በመሄድ እንግዲህ እውነታውን አሳይተውታል። ቪዲዮዎችም እንደምትመለከቱት በጣም ቫይራል ወጥተውለታል። ከዚህ በፊት የነበረውን ቪዲዮ እንግዲህ ከላይ እንደምትመለከቷቸው ናቸው። የአሁኑ ቪዲዮ ግን በሱ ኮንተንት ምክንያት በልጃችን ኮንተንት ምክንያት ከፍ አድርጎታል። የሚገባውን አፕሪሺዬሽን እና የሚገባውን ሪኮግኒሽን እሱም ሰጥቷል። ኢትዮጵያ እመጣለሁ፣ እናንተን ጎበኛችኋለሁ፣ ከሱ ጋርም ኮንተንት ሰራለሁ ሲል ኢንተርናሽናሊ ለመጀመሪያ ጊዜ በኢትዮጵያ ታሪክ ኢንተርናሽናሊ ቫይራል የወጣውና በዓለም ዘንድ ታዋቂ የሆነው ልጃችን አፕሪሺየት አድርጓል። በነገራችን ላይ በትናንትናው ምሽት ላይ እንደተመለከትኩት የዓለማችን የጤና ሚኒስትር ዋና ዳይሬክተር የሆኑት ዶክተር ቴድሮስ አድሃኖም በዚህ መንገድ ያላቸውን ፍቅር ለሱ አሳይተዋል። አብሶሉትሊ ፌኖሜናል ሲሉ እጅግ በጣም አስደናቂ ነገር እንደሆነ እንግዲህ በዚህ መልኩ በትዊተር ፔጃቸው እሳቸው አጋርተዋል። ታዲያ ይህ ማለት ምን እንደሆነ ታውቃላችሁ? ልጃችን በዓለም አቀፍ ደረጃ በኖርማል ሰዎች ብቻ ሳይሆን የሚታወቀው ዓለማችን የሚመራት መሪዎች ስለዚህ ልጅ ስለዚህ እንቁ ልጃችን እንግዲህ ያውቃሉ ማለት ነው። እናንተ ግን እጅግ በጣም ጀግና የሆናችሁ ሰዎች ናችሁ። ኢትዮጵያኖች ስንተባበር ይህንን ድረስ መድረስ እንችላለን። የቃሉ ቡቲክስን ዋናውን አካውንት ከስር ሜንሽን ማድረግላችሁ ይሆናል። ብሩክሌን መልካም ቀን ይውላችሁ። አሁን መልስ እየመለሰ አይደለም። ብዙዎቹ ሊያገኙት ፈልገዋል። ግን ገስዋት እዚህ ሀገር ምን ይሉታል መሰለ? ፓተንት የሚባል አለ።
ፓተንት ከሌለ ፓተንት ማለት ለቃሉ እንዴት ላስረዳው መሰለ ያንተ አይዲያ ያንተ ሐሳብ መሆኑን ሌላው እንዳይሰርቅ የምትይዘው ላይሰንስ ማለት ነው። ያንተ ሐሳብና ያንተ ሐሳብ ብቻ መሆኑን የሚያስይዝ በሌላው ኮፒ ቢያደርግ የሚያስጠይቀው መሆኑን ነው። አሁን የቃል ፓተንት የለው። ስለዚህ ማንም የሱን ዲዛይን ወስዶ መስራት ይችላል፣ መሸቀል ይችላል፣ ሀብታም ይችላል። አዎ የፈጠራ መብት ቴንክ ዩ በአበሻ ምንድነው የፈጠራ መብት። ስለዚህ ምን ማድረግ አለብህ? ቃልዬ ልጅ ነህ፣ የሆነ ጎበዝ በዲዛይን መልኩ ጎበዝ የሆኑ ሰዎች አጠገብ አድርግና በትልቁ በተለይ አበሻ ምቀኛ ነው፣ ሊቀብር ነው የሚፈልገው። ከሌሎች ዜጎች ጋር ስራ እንደ ወንድም ነው የምመክረው። የሌላ ዜጋ አንተን ነው ሻይን እንድታደርግ የሚፈልግልህ። አሁን አሜሪካንስ ብታመጣ አውሮፓዎችን ብታመጣ ያንተን ማንነት ጣራ ያደርግልሃል። አበሻ ውስጥ በአንተ መታወቅ እንጂ አንተን ማገዝ አይፈልግም። አውሬ ነው አበሻ። ያንተ ትንሽ ይበቃል እያለ እየቆነጠረ ነው የሚሰጥህ። አበሻ ጋር ከወቅ ደግሜ እነግርሃለሁ። ምክንያቱም የታወቁ ዲዛይነሮች የሉም አበሻ። ምን መዋሸት አያስፈልግም። ስለዚህ በእነሱ ሌቭል ነው የሚያየው። እነዚህ ግን ኢንተርናሽናል ስለሆኑ ዓለም ላይ ብዙ ምርት ያላቸው በብዙ ነገር የታወቁ ስለሆነ ከእነሱ ጋር ጆይን ካረግ ቃልሻ ገስዋ ዓለም ላይ ነው የምትታወቀው። ሼፍ ማርከስ አግኝቶታል። ቴንክ ጋድ። በቃ ማይል ያው ሼፍ ማርከስ ካገኛችሁት በጣም ቴንክ ዩ። ኦ የስ አዎ ሼፍ ማርከስ ካገኘው፣ ምክንያቱም ሚስቱ ማያ ሞዴል ናት። ማያ ናት አይደል? ካልተሳሳትኩ ባለቤቱ ሞዴል ናት። ፋሽን ዲዛይን የምታቅናት። እነሱ ካገኙትማ አመለጠ። አረ በቃ ይመቸው። በቃ እንዲህ እነሱ ካገኙትማ የስ በጣም ማርከስ በጣም ጎበዝ፣ ደስ የሚል ሰው፣ ባለቤቱም ጎበዝ። ይሄ ልጅ ቢሊየን ተሻገረ። የዛሬው የተለየ ነው። ሁለት ወሳኝ መረጃዎችን ከቃሉ ፖለቲክ ጋር በተያያዘ ላስደምጣችሁ። እናንተ ኮሜንት መስጫው ላይ እንኳን ደስ አለ በሉት። የመጀመሪያው 4 ሚሊዮን ፎሎወር መሻገሩ ሲገለጽ፣ በእይታ ደረጃ ደግሞ በኢንስታግራም ከቢሊየን በላይ እይታ። ወገን ሚሊየን አይደለም ቢሊየን። ምናልባት በኢትዮጵያ ካሉ የትኛዎቹም አርቲስቶች ታዋቂና ዝነኛ ሰዎች እይታቸው ተደምሮ ቢሊዮኖችን አልተሻገረም። ቃሉ ፖለቲክ ግን ቢሊየን አልፈዋል ነው የምላችሁ። ይህ እጅግ ታሪካዊ ተግባር ነው። ከዚህ በላይ አስደናቂው ነገር ደግሞ በሱ ስም የሱን ኮንተንት የያዙ በርካታ የውጭ ሀገር የህንድ ዜግነት ያላቸው፣ የአሜሪካ ዜግነት ያላቸውና በተለያዩ ዓለም አቀፍ ደረጃ የሚገኙ ዜጎች እንደሱ የተለያዩ ልብሶችን በመልበስ የሱን ኮንተንት እየወሰዱ እየሰሩ ይገኛሉ። ታዲያ ያኮራም። እንኳን ደስ አለህ ቃሉ ፖለቲክ፣ ስኬትህ ይገባሃል ማለት ነው። ቃሉ ፖለቲክ እንዳየሽው እንደዚህ እየተሽከረከረ ንግግር የሌለበት ንግግር ከንቱ እንደሆነ ለዓለም አስመስክረዋል። ቃሉ ፖለቲክ ከጀርባ እኔ ወንበሮች አድርጌያለሁ፣ የወዳደቁ የተሰባበሩ ወንበሮች መጠገን፣ እሱም እንደዛ እያደረገ ለዓለም ንግግር ከንቱ መሆኑ አሳይተዋል። እና ትልቁ የተማርኩት ከቃሉ ፖለቲክ እሱ ነው። እቺ ነገር አስተምረሃታል እንዳትወድቅ። ከየት ከወንበሩ ከዚህ አረልም በደንብ ልምምድ አድርጌያለሁ። ቃሉ ፖለቲክ እኔ በልጁ በጣም ከምነገርሽ በላይ ተደስቻለሁ በልጁ አንፎርቹኔትሊ። ስለዚህ ልጅ ሳስብ ግን በጣም የሚከነከነኝ አንድ ነገር አለ። የዚህ ልጅ ፕሬዚደንቱ ማን ነው ብለሽ የጠየቅሽ እንደሆነ ደብረጽዮን ነው የዚህ ልጅ ነገር። እንዴት ይሄ ልጅ መቀሌ ነው ያለው። እንደዚህ የመሳሰሉ በጣም ሚራክል የሆነ አቅም ያላቸው ልጆች ደብረጽዮን ነው ፕሬዚዳንታችሁ ደብረጽዮን ነው ብለሽ ስትነግራቸው ላያምኑሽ ሁሉ ይችላሉ። ተመልከቱ። Like it's still beyond, like it's still
never came here to sing what I'm really on, giving dividends. I'm trying to boost your career and all. Know you got a binge, he ain't got one with the ceiling gone. If you wanna get it gone, give me the experience. Make me a believer like a feature at the cinema. Then we gotta keep it all a secret like the Pentagon. All these people talking